በቃ ሉላ ለጊዜው ይበቃችኋል። ውጪና አንቺ አየር ተቀበል። እንደዚህ ደብድበናቸው ካልተናገሩ የእጃቸውንና የእግራቸውን ጥፍር ስንነቅላቸው ይናገራሉ። ሉላ ለጊዜው ይበቃችኋል። በቃ ውጣ እናንተ አየር ተቀበል። እሺ በቃ እኔ ከአቤል ጋር ቤት ገብቼ እወጣለሁ። ለማንኛውም እደውልልሃለሁ። እሺ ቡቻ በቃ ፒስሽ አንተ ሂድ፣ እኔ አወራችኋለሁ። አቤል ቡቻ እንዳትለቃችሁ። እሺ አቤል በዘዊ በጣም ጎበዝ ገራፊዎች ናቸው። ኧረ እባክህ ቆይ ምንድን ነው ጌዲ? ለምንድን ነው እዚህ የመጣ ነው? እሱን ከምትጠይቀው እኔ የምጠይቀኝ አይሻልም? እሺ ምንድን ነው? ማነውስ እዚህ ያመጣኝ? እኔ እኮ። እሺ ለምንድን ነው እዚህ ያመጣኝ? ትንሽ ዘና እንድንል ነው። ጌዲ ምንድን ነው እየነገረ እንዲ ዘና እንድንል ነው። ኧረ በፈጠረ ሙድ አትያዝ። እንዲህ ታስረህ ነው እንዲህ ዘና የምንለው? ምን ችግር አለው? በያ አንተ ልጅ ግን ሆን ብለህ ለመሞት እየሞከርክ ነው አይደል? ማን ነው ገዴው? እባክህ እስካሁን ከተመላለሱት ትመርጣለህ። ያው እንግዲህ ትፈራረቃላችሁ። እስካሁን አንድ ደህና ሰው አላየሁም። ኧረ እባክህ ሙት። እኔን ታዲያ ለምን አትሞክረኝ? ምን የሚባል ነገር አለ መሰለሽ? ያው ፍቺኝና በወንድ ቋንቋ ብናወራ ይሻል። ምን አስቸኮለ? ብዙ ጊዜ እኮ አለኝ ለማውራት። ያው ጊዜ ከምናባክን ብዬ ነው። እኔ ደግሞ ጊዜ ሲባክን አልወድም። አታስብ፣ አንድም የምናባክነው ጊዜ አይኖረንም። በደስታ ነው። እንደዛ ከሆነ ደስታው ለኔ ነው። እና እንጀምር። ምንድን ነው የምንጀምረው? ኧረ በእናታችን የማላውቀው አታሰቃዩኝ። አንተ ደግሞ ገና ምን ተነካ? ምን ማለት ነው? ቆይ በቀበቶ የቀጠቀጡኝስ? ቀጠቀጡ እንዴ? አዎ በእናት ሙላት ያዝ። ምን እንደምፈልግ ንገረኝ አሁን። እሺ በጣም ጥሩ። እንደዚህ መግባባት ከቻለን በጊዜ መለያየት እንችላለን። እሺ ምንድን ነው? ትንሿስ? ትንሿ? አዎ ትንሿ። የት እንዳለች እኔ ምን አውቃለሁ? አረ በፈጠረ እጄን እንኳን ፍታኝ። እንዴት ነው የማታውቀው? ከእኔ ጋር ነው እንዴ የምንኖረው? ያልተጠየቀውን አትቀባጠር ሰውዬ። የት እንዳደረጋችሁ አተናገር። እኔ በምን አውቃለሁ? አረ ጊዲ በእናትህ አንድ በለው። አንድ ካለኝ በኋላስ? ያው ከተማርክ ትቀጥልበታለህ። ኧረ እባክህ። እንደዛ ነው እንግዲህ በያየ ምንድን ነው? ማነው እዚህ ያስገባኝ? ቆይ እዚህ ምን ትሰሪያለሽ? አንቺ ራሽ እዚህ ምን ትሰሪያለሽ? መቅደስ ድጋሚ ድራማ ለመስራት እየሞከርሽ ነው? የምን ድራማ ነው የምትይኝ ሴትዮ? ነይ ፍቺኝ። እሺ አሁን ምን ታፈጫለሽ? ነይና ፍቺኝ እንጂ። ወይኔ መቅደስ፣ አንቺን ፍለጋ በመጣው እንደዚህ ጠርዘው ያስቀምጡኝ። ድራማሽን አቁሚ መቅደስ። ቆይ ምን እያደረግሽ ነው? ኧረ ይቺ ምን ዋገገማ ናት በእናታችሁ። እንደዚህ ታስሬ እያየሽኝ ድራማ ምናምን ትያለሽ እንዴ? የአንቺ ድራማ ማለቂያ ስለሌለው እኮ ነው። ስሚ ትንሿ፣ አሁን ከአንቺ ጋር የምጨቃጨቅበት አቅም የለኝም። ነይ ፍቺኝና ከዚህ የምንወጣበትን መንገድ ላመቻች። ጓደኞችሽ እንዲያሰሩሽ። ቆይ ለምን እነሱን ሄደሽ አጥራቸው? ሴትየው እባክሽን አትጩይ። ቆይ እድሜ ልክሽን ስታጃጅኝ መኖር ፈለግሽ እንዴ? ሲጀመር ጅል አይደለሽ እንዴ? ለምን ብዬ ነው ደግሞ ማጃጅልሽ? መቅደስ አፍሽን ዘግተሽ ተቀመጪ። እኔ አሁን ባለሁበት ሁኔታ የአንቺ ምላስ የምቋቋምበት ምንም አቅም የለኝም። ምን እንዳታመጪ ነው ከረፈፍ። ለነገሩ እኔ ነኝ ከረፈፍ። አንቺን ብዬ እዚህ ድረስ መጥቼ ችግር ውስጥ የገባሁት። ግን ዓለም ላይ በአንቺ ልክ አውሬ አለ ማሪ? አውሬነቴ ድሮ ቀረሽ፣ ድሮ ቀረ። አሁንማ በግ ነው የሆንኩት፣ የማረባ በግ። አንቺ መቼም በግ ልትሆኛችን። እነሾቹ እንዳጃጀልሻቸው እኔን የምታጃጅ ይመስልሻል እንዴ? ማ እኔ መቅደስ ነኝ ሰው ማጃጅለው? ስሚ፣ እኔ ሰው ስወድሽ ከልቤ ነው እሺ የምወደው። ማስመሰል የሚባል ነገር አላውቅም። ስከፋም በዛው ልክ ነኝ፣ ሰይጣን እስኪገረምብኝ ድረስ። አንቺም በደንብ አድርገሽ ታውቂኛለሽ። እኔ ግን የማውቀው የበግን ለምድ ለብሰሽ የባብ ስራ እንደምትሰሪ ነው። ሲጀመር ለአንቺ የበግ ለምድ መልበስ አይጠበቅብኝም። እሺ እንደፈለግኩ በነፍስ ስጫወት ታውቂኛለሽ። ኧረ እባክሽ ሙች፣ እሱን አብረን እናያለን። አሁን ትወናሽን ተይና ተነስተሽ ከዚህ እጅ። ምኗ ድንጋይ ራስ ናት እቺ? አንተ አህያ። በዚህ ዙር እንኳን ብዙ ማውራት የሚጠበቅብሽ አይመስለኝም። ለምን ሲባል? እስረኛ ስለሆንሽ ነው። ተው እባክህ። ምን ነው አላመንሽበትም እንዴ? ስማ፣ እጄን እንጂ ምላሴን እኮ አይደለም ያሰርከው። እሺ ሽንታም ወንድ ኮንክ ለምን አፈታኝ? አንቺን መፍታቴ ከወንድነቴ ጋር የሚያገናኘው ነገር አለ እንዴ? ወንድነት በቃ መርዘን ብቻ ነው አይደል ይመስል? አፍሽን ዝጊ አንቺ። ሂድ ወደዛ። ትንሿ ነይ ከኔ ጋር አንዴ። ለምን? ማውራት አለብን። ምንድን ነው የምናወራው? አንዴ ብቻሽን ላውራሽ። ማውራት የምፈልገውን እዚህ አውራ። ቆይ እሷ እንዳሰማ ነው? አዎ
እንዳትሰማማ ነው። አታስመስል እባክህ። ምንም የማታውቀው ነገር የለም። ወይኔ ትንሿ አንዴ ብቻ እጄን ቢፈቱኝ እንዴት አድርጌ እንደምጠፈጥፍሽ ብታውቂ። ኧረ እባክሽ ሌላስ የምታደርጊያን ነገር የለሽ? አለ እጄን ፍታኝና በድርጊት ባሳያ አይሻልህም? ደፋር አይደለም መምታት ቀና ብለሽ ብታያት አይንሽን ነው ማጠፋለሽ። እሺ ትቆረቆርላት የለ እንዴ አንተ? ጆሲ እባክህ በቃ ልቀቀኝ። ቆይ ከኔ ምንድን ነው የምትፈልገው? ምን እንደምፈልግ በየሰከንዱ መናገር አለብኝ እንዴ? የሰው ሚስት ምን ታደርግላለች? ቆይ ቆራርጬ እበላታለሁ። ለነገሩ ከምትነካኝ ብትበላኝ ይሻለኛል። ኧረ እባክሽ ይሄን ያህል የምትጠይኝ ማለት ነው? ውይ በጣም አይ ጆሲ እንደዚህ ልክን እየነገረች እንኳን አታድብም አይደል? አንቺ ልክሽን ስለተነገረች ነው ማለት ነው ባሏን ማሳደድ ያቆምሽው? አፈን ዝጋሽ ሰውዬ። ስራቸው እኮ ስትይ ወጥመድ እየዘረጋሽላቸው ያለሽ አትመስይ። ወጥመድ ለመዘርጋት እኮ ስራቸው ማለት አይጠብቅብኝም። ከፈለኩ ደግሞ በደንብ አድርጌ ያስጨንቃቸዋለሁ። ጥግ ድረስ ታቀኛለህ። እሱንማ አየነኩ። ዝም በይ እባክሽ አንቺ ደግሞ። ውይ አሁንስ እናንተ ድራማ እንዴት እንደሰለቸኝ። አንቺ እናንተ እያልሽ አታጠቃይኝ እኔን። ተይ እባክሽ። አይ መቅዲ ምንም ነገር ብትለፈልፊ ትንሿ ላይ ያሳረፍሽባት ጠባሳ በቀላሉ የሚፋታት አይመስልኝ። የራሷ ጉዳይ ነው። ለምን ብዬ ነው የምለፋው? እንደዛ ለማለት ፈልጌ ሳይሆን የፈለገ ነገር ብትለፈልፊ ማንም የሚረዳሽ ያለ አይመስልኝም። ስለዚህ ዝም ብለሽ ወደ ቦታሽ ብትመለሽ ሳይሻል አይቀርም። ማንም እንዲያምንም ብዬ ምንም ነገር አላደርግም። ሁሉም ገደል መግባት ይችላሉ። ጥሩ እስኪ መጨረሻውን እናየው የለ። መጨረሻ የሚባል ነገር የለም ማሬ። ምንም ነገር አትጠብቅ። እሺ ጆሲ ወይ ትንሹ በጣም ርቦኛል። ውይ በጣም ይቅርታ። ምን ላምጣልሽ? እሺ ምንድነው የምትፈልጊው? ምንም ይሁን ችግር የለም። ንገሪኝ፣ ምንድነው የምትፈልጊው? ኮረት ነው የምፈልገው። ኮረት። እሱን ላንቺ አመጣልሻለሁ። ትንሿ ምን እንደምትፈልጊ ንገሪኝ። ኮረቱን አንተ ብላ። ባይሆን ለኔ ቀዝቀዝ ያለ ነገር ስጠኝ። ምንድነው የምሰጥሽ? ሞቅ ያለ ጥፊ። ምን አስቸኮለሽ? እንደርስበት የለ እንዴ? አቤት ግን ጆሲ ነካይለት። ኩላሊትን ረግጬ ነው ማፈርጥልህ። የት ደርሰሽ ነው ደግሞ ኩላሊቴን የምታፈርጩ? እስኪ ፍታኝና ተአምር ነው ማሳየ። አትሞጣ ሞጪ በእናትሽ። ትንሿ 5 ደቂቃ እሺ፣ ምግቡን ይዤልሽ እመጣለሁ። አታፍጭብኝ እባክሽ። እዚህ ነገር አለ? ምንም የለም እባክህ፣ ድካም ብቻ። እንዴ እናንተ መቅዲን ግን አግኝታችኋታል? ስልኳ እኮ አልሰራም አለኝ። እንዴ እሷ ደግሞ የት ሄዳ ነው? ምን አውቄላት መጣው ብላ ወጣ በዛው ቀረች። ቆየት አባቷ ትሄዳለች። መመለሷ እንደሆነ አይቀርም። ለነገሩ ተቃጠል ያለው ሰው ነው እሷ የሚነካት። አረ ማንም አይነካትም። እቺ የሴት ጎረምሳ። ስነ ስርዓት እናንተ። መቅዲዬ ማሪ መናገር አትችሉም። አቤት ሰምታችኋል? ኧረ እባክህ አሁን ደግሞ ፍትህን ወደ መቅደስ አዞርክ። ሉላ ግን አስበዋል? እነሱ ቢጋቡ ምን አይነት ልጅ እንደሚወልዱ? ማንና ማን? መቅዲና ቹቻ ናቸው። ኧረ አቢላ በስማም በል። ምን በስማም ትላለህ? እኔ እንደምታውቁኝ ወርቅ የሆንኩ ልጅ ነኝ። በደንብ ታውቀኛለህ አይደል? ኧረ ቹቻ በእናትህ አታስቀኝ። ምንድን ነው የሚያስቅህ? ምንድን ነው የሚያስቅህ ትለኛለህ? እንዲህ ወርቅና ፋንድያ ሲቀላቀልብህ ገርሞኝ ነው። አይ ሉላ አሁን ገና ትክክለኛ አገላለጽ ገለጽክ። እውነትም ፋንድያ። በእናታችሁ መቅዲን ነው በሉኝ። ያው ናችሁ ሁለታችሁም። እባክህ ምን ይለያችኋል? በምንድን ነው ያው ይሆን ነው? ቆይ በምንድን ነው አንድ ያልሆናችሁት? በጾታ ነው አቢላ። እነሱ እኮ የሚለያዩት በጾታ ብቻ ነው። ወይኔ ምላስ። አንተ ግን ሲሰዳደቡ አይታችኋል? ኧረ አቢላ ተወኝ በእናትህ። የመንደር አሮጊት ራሱ እኮ እንደነሱ አይሰዳደቡም። ታው እናንተ ስለሷ እንደዚህ ባወራችሁ ቁጥር ውስጥ እየተንዘፈዘፈ ነው። ኧረ እባክህ በጣም ነው እንዲህ ውስጥ የምንዘፈዘፈው። ጥግ ድረስ ነው። ስሙ ግን ትንሿን እነዚህ ወሰዷት ይመስላችኋል? ለምንድን ነው የማይወስዷት? ቆይ ምን ልታደርግላቸው ነው የሚወስዷት? አላያቸውም እንዴ ከጆሲ ጋር እንዴት እንደሚሻከኩ? እኔ ግን ለምን እንደሆነ አላውቅም፣ ግን ከጆሲና ከነሱ እንደማያልፍ እርግጠኛ ነኝ። እሺ ከነሱ ሌላ ማን ሊሆን ይችላል? ለነገሩ እውነትህን ነው። ምናልባት የጆሲ ስራ ሊሆን ይችላል። እኔ የሚገርመኝ ጆሲ ሲታይ ደህና ሰው ነው የሚመስለው፣ ግን ነገረ ስራው ሰገጤ ነው። ምኑ ነው ደግሞ ደህና ሰው የሚመስለው? አቋሙ ነው። ግን ይኸው እስቲ ስራውን ችክ ማለት፣ ከትንሿ ሌላ ሰው የለም ማለት፣ መጥለፍ፣ መደብደብ፣ በቀበቶ መግረፍ። እንደ ጅል አፍቃሪ። ታዲያስ ቁርጥ ራስህን እኮ ነው። ማንን? አንተና ገና ለገና ጠይቀ ስለተቀበለች ራስህ እንደ ከባድ ባል ማየት ጀመርካ። ያጣ ብዙ ያወራል አሉ። ማን ያጣው? እኔ ቹቹ ነኝ ያጣሁት። ታዲያ ስላለ ነው ያየው ሁሉም ላይ የምትቀላውጠው። እሱ እኮ ባህሩ ተስፋ ስለቆረጠና ልቡ ስለተሰበረ ነው እንደዚህ የሚባክ ነው። ስማ እኑን ትቼልህ እንጂ ቀድመኝ መሰል እንደምትንጠባረረው። ቆይ ምንድን ነው የተውክልኝ? እባክህ እኑና ምን ነው ይዛኔ ለምን አይደል እንዴ ተውኩልህ። ተው በእናትህ አታስቀኝ በእናትህ። እኑ ወንድ ቢጠፋ አንተ እንደ ባል የምትቀበል ይመስላል? ለምን ሲባል ነው የማትቀበለኝ? ብቻ እኔ አንድ ነገር ንገር፣ አንድና አንድ ያለ ተስፋ መቅዲ ነች። በቃ እሷ ላይ ተፍ ተፍ በልባት። መቅዲ ወንድሜ ናት እናንተ። አረ እባክህ ወንድምህ ናት እንዴ?
በእናትህ ነው በአባትህ ነው የምትገናኙት? በአዳም። እሺ ማን አዳም? ለማንኛውም እኛ በጣም ደክሞናል። ስለዚህ ወደ ቤት ብንመለስ ይሻላል። አንተም ተደበርባችሁ። እሺ ቆይ ምን አድርጋችሁ ነው የመጣችሁት? በቀበቶ አፈር አብልተናቸው ልጅነታችሁን ያስታወስናቸው። በቀበቶ እና ከነሱ ጋር በእጅ እንታገል? ምን ሆናችሁ ነው ግን ያልጠራችሁኝ? እድል አንዴ ነው ወንድሜ። እኛ ተራችን ተጠቅመናል። አሁን ደግሞ ያንተ ነው ተራው። ግብ አላችሁ አትለኝም እንዴ ታዲያ? በቃችሁ ቻይ። ቡቻ ሳይፈታቸው ቶሎ ደርሰሽ ተደበሪባቸው። ወዴት ነው የሚፈታቸው? በእነሱ ፋንታ እሱን አስሬ ነው አመለጠልጠው። እባክህ ፉከራህን ትተህ ቶሎ ሂድ። እሺ ወዴት ናችሁ እናንተ? ነገረህ እንዴ? በቃ ድጋሚ ወደ ቤት ልንመለስ። እሺ ግን ቆይ እናንተ ለምንድነው ግን ትምህርት ቤት ማንሄደው? አንተ ሉላ እውነቱን እኮ ነው። አረ ነገ እንግባ። በቃ ወደ ቤት እንመለስ። በቃ እሺ ቻው። አንተ ከረፈፍ እስቲ ና እስቲ እጄን እንኳን ፍታኝ እባክህ እባክህ። ይህንን እጅሽን ፈትቼ ምን አለ ምላስሽን ባስረው እንዴት ደስ እንደሚል እኮ። ናና ሞክረኛ ሞክረኝ። ቆየሁሽ አይደል? በጣም እኔ ግን መጸዳጃ ቤት ነው የምፈልግ። እሺ ትጠቀሚያለሽ። መጀመሪያ ግን ምግቡን ቢዩ። ቢያንስ ወደ ሳሎን እንኳን ወጣ። ቆይ አንተ ለራስህ ከብድም እንዴ? ይህን የሚያስብበት ጭንቅላት አለው ብለሽ ነው? በድንቁርና እንዳትሞጪ ድሉ ልስጥሽ ብዬ እኮ ነው ማሰብ ያቆምኩት። ድንቁርና ይገባል እንዴ ጆሲ? ማለትማ እንዳንተ ድንቁር አባባል ቢሆን እኛንም ታደንቁረን ነበራ። ጆሲ በኋላ ማውራት አትችሉም? ይቅርታ ትንሽ አረበሽንሽ አይደል? አዎ በጣም አትበጣጠሽ። አንቺ ደግሞ ብጥስጥስ። አርፈሽ ተቀመጪ። ነገር አትፈልጊኝ። እኔ የምለው እዚህ ከመጣሽ በኋላ እንዴ መላስ ያወጣሹ? እሱ አንቺ ነው አይመለከትሽም። ዝምታ ለማወቅ እየመሰላችሁ ነው እንደዚህ ስላጡብኝ የከረማችሁት። ኧረ እባክሽ ሴትዮ ምግቧን ትብላበት፣ አትነዝንሻት። መርዝ ብላሽ። እንዴት ነው ግን ሰው ላይ እንደዚህ ጦስ ለመሆን የምትቸኩዩ? ሰውዬ ትወስደኛለህ ወይስ አትወስደኝም? እሺ አንተ ጓደኛ ምን አይነት ነው? በእናትህ እንዲህ እየተረገጠ ይተኛል እንዴ? የእናንተ ዱላ እኮ ለእኛ ሽሉ ነው አይደለም? የእናንተ የባቢላኖቹንም ለምደ ነው አለ። ለዛ ነው ራሱን ስቶ የተኛው። እሱን እኮ ነው የምልህ። እሺ አሁን ወደ ቀጣዩ እርምጃ ልግባ ወይስ ትናገራላችሁ? ማለት እስካሁን የነበረው ሩጫ መሆኑ? ቀለድክ? አንተ ነህ እንጂ የቀለድከው። ቀጣዩ እርምጃ ምናምን ትላለህ እንዴ? ምርጫ እኮ ሰጥቼ ነበር፣ አንተ አልጠቀምም አልክ። ተነሳተ። እኔስ በዚህ ሰዓት ትተኛለህ እንዴ? ሙትች ምንድን ነው እንደደላው ሰው ትጋደማለህ እንዴ? እና ቀጣይ ደግሞ ምን ሊያደርጉኝ ነው እያልኩኝ በሀሳብ ልለቅልህ እንዴ? ይኸውልህ ትሰማኛለህ? ደሜን አታፍሎሽ፣ አርፈህ ትቀመጥ ይሻላል። እንዴት እንቅልፍ ብትወድ ነው በእናትህ በዚህ ሁኔታ ውስጥ ሆነ የምተኛው? ቆይ ምንም እንደማናውቅ ነገርና አይደል እንዴ? ከዚህ በላይ ምን አድርጉ ነው የምትለን? ካላመንኩበትስ? አንተ እስክታምን ድረስ ታዲያ እኛ መሞት አለብን? ዱላችሁ እንደ ሹሩሩ ነው አላላችሁም እንዴ? ለምንድን ነው የምትሞተው? እንደ ምንድን ነው? እንደ ሹሩሩ ነው አለ ጓደኛ። ወደ ሞት ነው ሹሩሩ የሚለን? ቀለኝ። ስሙ አሁን እንደ ቅድሙ በቀበቶ ነካ አድርግ ያልተዋችሁም። እሺ ቶሎ ወደ መፍትሄ ብትገቡ ነው የሚሻላችሁ። ኧረ በፈጠረ ምንም አናውቅም አልኩህ እኮ ወንድሜ። ወንድም አጠገብህ ነው። ዝም ብለህ ከምትቀባጠር ወደ እሱ ዙርና ምን ማድረግ እንዳለበት ተማከር። ኧረ ጌዲ ምንድን ነው የሚሻለን? አትንቦቅቦቅ። ምን ይመስላል? ነገራችሁን አንከላከል እንዴ? ምን አባ ነው የምንነግራቸው? እንትን የት እንዳለች ነው? ሁላፍን ዝጋሽ፣ አትቀባጥ። ይቅርታ አድርግልኝ ግን ወንድሜ፣ እኔ ከዚህ በላይ ምንም የድሮ ላይ መቋቋም አቅም የለኝም። ከዚህ ተናግረህ ስለወጣ የምትተርፍ ይመስላል እንዴ? ገና ይጠብቃል እኮ ለአሌክስ ሲይዝ ነፍሰ ስጋ ነው የሚወጣል። ኧረ ምን አይነት መከራ ውስጥ ነው የገባ ነው? ይኸውልህ አርፈህ ብትቀመጥ ይሻላልሽ። ከአሌክስ ጩቤ የእነሱ ቀበቶ በስንጠጣ እረፍ። ተወያይታችሁ ጨረሳችሁ? ኧረ በፈጠራችሁ ተውን። ምንም የምናውቀው ነገር የለም። ወይ ፍቱንና ሄደን እንፈልጋት እኛ። ኧረ ወጥታችሁ ትፈልጓታላችሁ? አሁን እንፈልጋታለን። አጅሬው አንተ ግን ወንድምህ አይደለው እንዴ? ብቻን ከነዚህ አህዮች ጋር ትዝናናለህ? በጣም ይቅርታ በእናትህ። ሰው አይደለም አንተን እናትና አባቱን ይደርሳል አይደል እንዴ የሚባለው? ታዲያ እኔ እናትና አባት ነኝ እንዴ? እናትና አባቴ መሆን ፈለግክ እንዴ? አረ በጭራሽ። ለማንኛውም ራስን ባታደክም ይሻላል። ብዙ የሚጠብቅ ስራ አለ። እሺ ልጆች። ጭራሽ ልጆች እንዴ? ቆየ ሰው ልጅ የሚባለው በእድሜ ስላነሳው እንዴ? ኧረ የለም እንዳንተ ያምሮ መቀንጨር ሲያጋጥመው። ኧረ ጌዲ እረፍ። ቶ
ያውራ። ምናልባት የመጨረሻ ንግግሩ ሊሆን ይችላል። ማሸነፍን ሳታቅ ድልን ለማክበር የቸኮልክ አልመሰለ? አልመሰለኝም። ምንድን ነው ቹቻ? እየተከራከርክ ትቆያለህ እንዴ? ትንሽ ማሟሟቂያ ከሆነች ብዬ እኮ ነው። እንደዛ ከሆነ ጥሩ። እና ምን አሰብክ? ያው ቀበቶ ይኖረኝና በቀበቶ ብልጣቸው ደስ ይለኝ ነበር፣ ግን ቀበቶ የለም። ያው እኛ የምናክልበት አይነች መዋጮ ነገር ምናምን ካላስቸገርኩ። ስማቾቹ ጓደኞች ገለውን ሄዱት። እስኪ አንተ እንኳን መነን። ልመናችሁ? አዎ መነን። እንደዚህ ስላደረጋችሁ እኛ ከየት እናመጣታለን? ውይ መስሎ ነው። መስሎ ነው ማለትማ በኤሌክትሪክ ስልጥህ ጸበል እንደነካው ሴጣን እሪ ብለህ ትጮኻለህ። አረ ምንድን ነው እንዲህ? እኔ የምልህ ብቻ እዚህ ቤት የሆነ የዲቫይደር ገመድ ወይ ሆኖ ፍራም የሆነ ወይ ቆንጫር ወይ የሆነ ነገር የለም? አረ ሞልቷል። ምን ነው በሱ ትንሽ በእነዚህ ጅሎች እንጫወት እኮ ነው ማለት። ቆይ እስኪ አንተ አትቸኩል ጅል። መጣው ደህናውን አይቼ ላምጣልህ። ጎበዝ ብቻ። ለዚህ እኮ ነው የምወድህ። መቼስ አትቸኩሉ ማለት ነው። በጊ ወሬውን ትተሽ ለምን ፍቺኝና እጅ በእጅ አናወራም? ውይ እጅ የለኝማ። ምን ነው እንዳፈ ባረገል? ውይ እንዳፍህ አደረገልኝም አላደረገልኝም እኔ እንደሆነ እናንተ መቀጥቀጤን አላቆምም። እሺ ምን ይመስላል ይሄ ደግሞ? በእግዚአብሔር ሲያስፈራ። ይዙ ምንም አዲስ ነገር የለም። ምንም አዲስ ነገር የለም፣ ግን አሁን በቅርቡ አዲስ ነገር እንደሚኖር በጣም እርግጠኛ ነኝ። ቆይ ግን ለምን እናንተ አትናገሩ? ምንድነው አትናገሩም ትለው? ከአንድም 40 ጊዜ ነገርኳችሁ እኮ ነው። ወይስ ጆሮ አይሰማም አንተ? አረ ጆሮ ይደፈን። ይዙ አሁን በቅርቡ አዲስ ነገር ስለምንሰማ ተዋቸው። እነዚህ ደግሞ ትላል እንዴ? እሺ እናውራ። ምንድን ነው የምናወራው? ምን እንደምትፈልግ ነው? ስንቴ ነው ቆይ በዚህ ጉዳይ የምናወራው? አወራን እንጂ እኮ አልተግባባንም። ተግባብተናል። አልተግባባንም። ስለተግባባን አይደል እንዲ አብረን ያለን? አብረን እኮ አይደለም ሰውዬ። ቆይ በግድ አንድ እዚህ ያስቀመጥከኝ? በምንም ላስቀምጥሽ፣ ዋናው ከኔ ጋር መቀመጥሽ። ቆይ ጆሲ፣ በሰው ነገር ግን ድርቅ ማለት ልክ ነው? አታስቢ፣ 1-2 ቀን ነው እንደዚህ የሚሰማሽ። ከዛ ሁሉም ነገር ይስተካከላል። ማለትማ ለተወሰነ ጊዜ እኔና አንቺ ብቻ የምንሆንበት ቦታ እንሄዳለን። ጆሲ፣ ሀሳብ እንድትሰጭኝ አይደለም የነገርኩሽ። ትሰማኛለህ? እኔ ከአንተ ጋር ወዴትም አልሄድም። እሺ እሱን እናያለን። ቆይ ጆሲ፣ ግን ምን ያህል እንደምጠላ ግን አልታወቀህም ነው? ቆይ ግን ለምንድን ነው የምትጠይኝ? ለምን እንደምጠላህም አስረግጠህ ታውቀዋለህ። እንዳይደብርሽ መቅደስን ላምጣልሽ። ወደ ውጭ እንቀሳቀሳለሁ ብትይ ግን ከውስጥም ከውጭም ሰው አቁሜያለሁ። እንጣላለን። አንቺ ስትታይ እኮ ንፋስ ነው የምትመስለው። እንዴት ከብጃለሽ? ሬሳነትን እየነገርከኝ ነው? ይህ ስድብ ግን ምላስሽን ጋንግሪን እንዳያስይዘው። እንኳን እኔ አንተንም አልያዘም። እሺ ትንሿ የእርግዝና መመርመሪያውን ይዤ እስክመጣ እዚሁ ጠብቂ። የሚያስፈልግሽ ነገር ካለ በሩን አንኳኪ። ውስጥ ሰው ስላለ ይዘውልሽ ይመጣሉ። የምን መመርመሪያ? የእርግዝና። አንቺ እርጉዝ ነሽ እንዴ? እሱን አንድ ላይ አሁን እናውቀዋለን። እኔ መመርመር አልፈልግም። ለምን? ስለማልፈልግ። እውነትሽን ከሆነ ምን አስፈራሽ? ዝም ብለሽ አትመረመሪ? አልመረመርም አልኩ። በቃ አልመረመርም ነው እኮ። ትሰሚኛለሽ? በጣም ልንከባከብሽ እየሞከርኩኝ ነው። አንቺ ግን እድሉን አትሰጪኝም። ቆይ ምንድን ነው ችግርሽ? ቆይ ነፍሰ ጡር ባልሆን ምን ልትሆን ነው? ልጅ በልጅነት ሲባል አልሰማሽም እንዴ? አልገባኝም። አይኔ እያየ የጠላቴን ልጅ ማሳደግ ስለማልፈልግ እሱን አጥዳውና ቆንጆዬ የኔን ልጅ ትወልጂልኛለሽ። እኔ መሰለ ቆንጆ አላለም? ቺምፓንዚ ነገር። ቆይ ምን ልትይ ነው? ቆንጆ የምባለው እንዳደረለው ምን? ኧረ ቆንጆ ነህ፣ ግን ለእናትህ ብቻ። ለአንቺስ ቆንጆ አይደለው? ጁሲ አንተን እኮ ሳይ ኑሮዬ ነው ትዝ የሚለኝ። ኑሮሽ እኔን ከመሰለማ በጣም ነው ማስጠላው። አይገርምም? የጋሻዬ ኑሮ እንኳን ካንተ ያምራል። እሺ ቀፎ። ማን ነው ጋሻዬ? ያኛ ሰፈር ልዋጭ እያለ የሚዞረው ነው። አንቺ ደህና ነገር አታውቂም በቃ አይደል? ደህና ነገር ባቅማ አንተን አውቅ ነበር። ሴትዮ አትንጣጭብኝ። በቃ መጣሁ። በቃ አይመልስህ። እሺ በዛ ያስቀረ። ወይኔ ፈጣሪ፣ ምን አይነት ጉድ ውስጥ ነው ግን የገባሁት? ሴትዮ ማግሮምረሙን ትተሽ ለምን አፈችኝም? ቆይ ለምንድን ፈታሽ? አንቺን እንዳስርሽ ቢልልሽማ ብገድኝ ራሱ ፍላጎትሽ ነው። ውይ ትንሿ ሙች፣ አሁንማ እንዴት እንዳስጠላሽኝ። በስማ በፊት ተወጂኝ ነበር አይደል? እንዲህ ቃሽን መሆንሽን እስከማውቅ ድረስ አዎ እወድሽ ነበር። ትተውኝል ለአንቺ? ለአንቺ እኮ ምንም መተወን አይጠበቅብኝም ማሪ። ማድረግ የምፈልገውን ፊትሽ አደርገዋለሁ። ግን አልግቢ። እሺ ወይኔ መቅደስ፣ በህይወቴ እንደዚህ አይነት ስተሰርች አላውቅም።
አንቺ ላግዝ ብዬ በመጣው እንደዚህ ፊቴ ታላግጭብኛለሽ? እንድታገዥኝ እኮ አልጠየኩሽም። ልክ ነሽ። እኔ ነኝ ደደቧ። አቤላ እኔ የምለው ለምንድን ነው የጆሲን ቤት ቼክ የማናደርገው? ለምንድን ነው የምናደርገው? ምናልባት እዛ ብትሆንስ? ምን ሆናል? እንዴት ቤቱ ወስዶ ያስቀምጣታል? ይኸውልህ አቤላ፣ ምናልባት ደግሞ እዛ እንደሆነች እንዳናውቅ ቢሆንስ እንደዚህ ያደረገው? እንጃ፣ እንደዛ እንኳን የሚያደርግ አይመስለኝም። እሺ ለምን ገብተን አናረጋግጠው? ኧረ በእናትህ ተው። ገብተን መውጣት ብቻ እኮ ነው። እሺ ወንዶች እድሜ ረጅም ነው ልበል? አትበል። እናንተ ሰዎች በጀማ ነው እንዴ የምትቀኑብኝ? ማነው ደግሞ አንተ ላይ የሚቀናው? እናንተ ናችኋ። በተለይ አንተ። እኔ? አዎ አንተ። እንዴት ነው ግን እንደዚህ ጅል መሆን የቻልከው? ልምድ ልትወስድ ነው? ኧረ ጦሴ ምን በወጣኝ። እንዴት ምን ሆንኩ ብዬ ነው ከአንተ ጅልነት የምማረው? እምቢ ካላችሁ በቃ ምን ይደረጋል። በሉ ደህና ሁኑ። ምንድን ነው? ወዴት ነው? ምን አገባ? ስማ አንተ እያወራና እንዴ? ምንድን ነው የምታወራው? እኮ ቁምና ስማኛ። እየሄድክ ነው እንዴ? የምነግርህ መስማት ካልፈለግኩስ? ግድ የለም ይጠቅም ይሆናል። ትንሽ ስማኝ። ከእናንተ ሰምቼ ምንም የጠቀመኝ ነገር የለም። አሁን ስራ ታስፈቱኝ። በቃ ልሂድበት። ምን ስራ አለህና ነው የምናስፈታ? አሁን አርፈቁ። እኔ የምለው ቆይ ይሄን ነገር ትሬ እንዳደረግኩ እንዴ? ጠለፈውን። ምኑን? ጠለፋውን። የምን ጠለፋ ነው ደግሞ? እባክህ እዚያ አትበጣጠስብኝ። እንዳላወቀ ሰው አትሁን። ቆይ አሁን ትንሿ የት ነው ያለችው? ጤና የላችሁም እንዴ? ቆይ እናንተ ጤነኛ አልሆንኩም። አንተ ነህ። አሁን የት ናት? ማን? ትንሿ ናታ። የት እንዳለች እኔ በምን አውቅላችኋለሁ? ወይ ሄዳችሁ ቤቷ አፈላልጓት። ሰውዬ ሙዳት ያዝ እባክህ። እናንተ ራሱ ሙዳት ያዙ። ከፈለጋችኋት የት እንደምታገኙት ጠፍቷችሁ ነው? ስማ፣ ጥያቄያችንን በጥያቄ አትመልሰው። መልስህን ነው የምንፈልገው። አላውቅም። ምንድን ነው የማታውቀው? የጠየቃችሁኝ ነው። ምንድን ነው የጠየቅነው? ምን አውቃለሁ ምን እንደጠየቃችሁኝ። እኔ እናንተን ጥያቄ መስማት ስለማልፈልግ መልስ የሚሆነው አላውቅም ነው። አላውቅም በቃ። ጆሲ፣ አሁን መንገድ ላይ ብንጋጭ ልክ ነው? እናንተ ደግሞ ልክ የሆነ ነገር ታውቃላችሁ እንዴ? አናውቅም። ጎሽ፣ እንዲህ ማወቃችሁም አንድ ነገር ነው። ለማንኛውም በቃ ሁሉ ሂድበት፣ ዞር በሉልኝ። ወዴት ነው ዞር የምንለው? እና አብረኸኝ ትሄዳለህ? አረ ጆሲ፣ ቆይ አሁን ለምን እንድንደባበር ታደርጋለህ? እናንተ እኮ ናችሁ እንደ ሌባ ፊት ለፊት የቆማችሁ እንድንደባበር እያደረጋችሁ ያላችሁት። አረ እባክህ። እና በሰላም አልናገርም እያልክ ነው? ምንድን ነው የምናገረው? አረ ወይኔ ሉሌ፣ አንተ በዚህ በተራራ ፀሐይ ትደበርብናለህ እንዴ? መች ተደበርኩባችሁ? ያልገባኝን ነገር እኮ ነው የጠየቅኳችሁ። ምንድን ነው ያልገባ? ትንሿ የት ነው ያለችው? ይሄን ያልገባ? አዎ ይሄን ያልገባኝ። ስማ፣ ትንሿ የት ናት? ትሰማኛለህ? ስለሷ እኔ ምንም ነገር መጠየቃችሁ ለምን ሲባል እኔ እጠብቃታለሁ አለሁላት ብሎ አይደል እንዴ ያ ከረፈፌ ወሰዳት። አሁን ትናገራለህ አትናገርም? አላውቅም አልኩህ እኮ። አረ በእናትህ እኔ ደክሞኛል። ከደከመህ ታዲያ ለምን አትሄድም? ሳትነግረኝ ወዴት ነው የምሄደው? ወዴት እንደምትሄድም እኔ ልንገርህ? ስማ፣ እሱን የጠየቀ የለም። ለምን በሰላም ተነጋግረን አንፈታም? ምንድነው ተነጋግረን የምንፈታው? ቆይ ትንሿስ? አላውቅም። እንደዛ ነው? አዎ እንደዛ ነው። እሺ መሄድ ትችላለህ። በሰላም አልፈታም ካልክ በእኛ በምንፈታው መንገድ እንፈታዋለን። እሱን እናያለን። ይህ ልጅ እውነቱን ይሆን እንዴ? እባክህ አውቆ እንደማያውቅ እያስመሰለ ነው። እኔ ግን የሚያውቅ እየመሰለኝ አይደለም። አቤላ፣ ጆሲን አታውቀውም ማለት ነው። እባብ ነው ጆሲ ማለት። አዎ እሱማ ግን በቃ ለማንኛውም ቤቱን ባንሄድም እዛ አካባቢ ዞር ዞር እያልን እንጠብቅ። ከዛ የሚገባ የሚወጣ ሰው ላይ አዲስ ነገር ማግኘታችን አይቀርም። እሺ በቃ እንሂድ። ፒስ። ቆይ ምን እሺ ነው ሄዳችሁን እያደሳችሁ የምትፈራረቁብን? ኧረ እባካችሁ የት ነው ያደረጋችኋት እንዴ? ቆይ ለምን አትናገሩ? ሰውዬ መስማት ችግር አለብህ እንዴ? ነገርኩህ እኮ። አንተ ደግሞ አታፍርም እንዴ? ጭራሽ በሰላም ስንጠይቅ ታፈላለህ እንዴ? ደነስ። እባክህ ተው እንጂ በሰላም መጠየቅ እንደዚህ ነው? እና ሽሩ ልበል ወይስ ጡጧም ትቼ ላጥባ? ይኸውልህ እሹሩሩን ተውና በስርዓት ለምን አንለያይም? እንደዛ ይሻላል። አይሻልም ብለህ ነው? ኧረ በፈጠራችሁ ቆይ ለምንድን ነው እንድንጋባ የምታደርጉት? ከዚህ በላይ ይልሃለ። አንተ አትጩህ፣ ደግሞ ይጮሃል እንዴ? እንዲህ ቆይ ምን ልታደርጉ ነው? እንደናንተ አይነት ቀሽም ሰዎችን ይሄ ኤሌክትሪክ ይሰራል ወይስ አይሰራም የሚለው ለማረጋገጥ ነው። እሺ ባሪያው። ኧረ ጌጂ እንዴ ምንድን ነው? ይኸውልህ ትሰማኛለህ? ጫፊን እንዳነኩኝሽ ጫፊን በሉ ይዙ፣ ዘና በሉባቸው ነው የመጣው። አላበሪዝ በጸባይ ስጥዩ አበዛችሁት። እሺ ይዙ ደግሞ ቅድም እኮ ነግሬሃለሁ፣ ለአህያ ማር አይጥማትም። እነዚህን ረግጦ ነው እንጂ ይመጣል። የምን ሽሩሩ ማለት ነው? ከብቶች። ኧረ እኛ እንሄዳለን። በእናታችሁ እንዳትነኩን እንሂድበት። እሺ ወዴት ነው የምትሄዱት? ኧረ ወደ ፈለጋችሁበት እንሄዳለን። ብቻ በዚህ ነገር እንዳትነኩን። መነካት ካልፈለክ እኮ በአጭር አማርኛ ተነግሯል። የት ነው ያደረጋችኋት? ቆይ ምን እሺ ነው? ለምንድን ነው እኛም ብቻ እንደዚህ የምታሰቃጁን? እኛም ብቻ ለምንድን ነው የምትጠረጥሩን? እናንተን እኮ አልጠረጠርናችሁ።
ለጆሲ እንዴት እንደሰጣችኋትና የት እንዳለች ነው የጠየቅናችሁ። እኛ እኮ አይደለም የወሰድናት። አተ ተው አንተ ጎበዝ ሳሚ፣ አንተን ያወክበት ንገረኝ፣ የት ነው ያለችው? ኧረ እኔ አላውቅም። አሁን አልክ እኮ አላውቅም ትላለህ እንዴ? ይኸውልህ እኛ አይደለንም እኮ ነው እያልኩ ያለሁት። ምንድን ነው ይህን ሁላ ገተታ ምን አመጣው? ቆይ እንደውም አንተ ንገረኝ፣ የት ናት? አላውቅም። አታውቅም? አታውቅም? አዎ አላውቅም። ሱርዬ አትምታኝ አልኩህ እኮ። አንተ ያማል እንዴ? ያማል አይደል? ያማል ይላል እንዴ? እንዴት ነው የማያመው? ቆይ ቀልድ ነው እንዴ ያዝከው? እኔም ውስጤ እንደዚህ ነው። እሺ ታመመ። እንዲህ ነው እየተቃጠልኩ ያለሁት። እና እኔ ምን ላድርግልህ? የት እንዳለች ንገረኝ። የት ናት? እኔን ማየ ዛሬማ ገደሉኝ። በቃ ማለት ነው። ቹቹ ማነው ቆይ ሰው በላይ ያስቀምጣቸው? የኔም ጥያቄ የሆነብኝ እኮ እዚህ ነው። እነዚህን ከነ ቡቱቷቸው ማን ነው እዚህ ላይ ያስቀመጣቸው? አሁን መሬት ላይ ያንከባለልኩ ስረቅጣችሁ የት እንዳለች ትናገራለህ? አራፍርስ ብላለህ። በቃ እኔ ተወኝ። እኔ ተጨንቄ ሞትኩኝ። እንዴ የት ነው ያለችው? የት ናት? ኧረ ይዙ ለምን ነው የምትለምናቸው? እነዚህን እንቀጥቅጣቸው፣ አለበለዚያ አይገባቸውም። ጥሩ ክብር ካልወደድላችሁ ስረቅጣችሁ የዛኔ ትናገራላችሁ። እሺ ስሚ ይኸውልሽ፣ ድርቅናሽን አቁሚና በፈጠረሽ ነይና ፍቺኝ። መቅዲ በፈታሽ እኮ ምንም እንደማታግዥኝ አውቃለሁ። ቆይ እሺ ምን ፈለጋ መጥቼ ይመስልሻል የተያዝኩት? እኔ ምን አቅልሻለሁ ታዲያ? አረ በእናትሽ ሴትዮ ትንሽ እንኳን ነቃ ለማለት ሞክሪ። መቅደስ እስኪ ዝም በይ። ድምፅሽ ሁሉ ነው ያስጠላኝ። እንዴ ይኸውልሽ፣ ቆይ አንዴ ነካውሽ ማለት ሁሌ ነካሻለሁ ማለት ነው እንዴ? አዎ። አረ በስመ አብ ሴትዮ ምን ሆነሻል? እኔና አንቺ እኮ ጸብ ካቆምን ቆይተናል በጣም። እየጠነሰሽልኝ ቆየሽ እንጂ ትተሽኝ ነው እንዴ ቆየሽው? ይኸውልሽ አሁን መፈላሰፍሽን ተይና ነይ ነፍቺኝ። ጆሲ እርግዝና ቼክ ማድረጊያውን አምጥቶ እርጉዝ እንዳልሆንሽ ካወቀ ጉድ ነው የሚያደርግሽ። እንዴ እርጉዝ አለመሆኔን እንዴት አወቅሽ? ስሚ መቅደስ እኮ ነኝ። ትናንትና መጣሽ ዛሬ እኔን ልትሸጉጂ ያምርሻል እንዴ? ስድብሽን ጨረሽ? አልተሳደብኩም፣ እውነቱን ነው የነገርኩሽ። ቆይ ለምን አትይኝም አንቺ? ጆሲ ሳይመጣ ነይ ፍቺኝ እና እንውጣ። እንዴ በፈጠረሽ አምላክ ትንሿ። ወይኔ ምን ነው የሆነ ኃይል ኖሮኝ እጄን ብቻ ፈትቼው አይንሽን ባጠፋውልሽ። አፍሽን ዝጊ። ኧረ ሚዘጋ ነገር ይዝጋሽ። ጋግርታም ስታስጠላ። ነይ ፍቺኝ አሁን። ከዛስ? ወይኔ መቅደስ፣ ከዛማ ከዚህ እንሄዳለን። ቶሎ በይ ነይ ፍቺኝ አሁን። ዋው ምን ነው አፈር ባበላሽ እንደው። ትንሿ ግን ከመቅዲ ጋር ተስማምተሽ ባልሆነ እንዴ? እኔ እኮ እጅሽን ሳላስርሽ የሄድኩት በምንም ተአምር አታምኛትም ብዬ ነው። ያው በደንብ አውቃታል። እውነትም ይቺ ጅል። አፍሽን ዝጊ። እስከ ዛሬ ስታደርጊ የነበረ ነገሮች እንዳለምንሽ የሚያደርገኝ። መቅዲ ተረጋጊ። እሷ ላይ መፍረዳችም እንዴ መጥፎ ነገር ያደረገብህ ሰው ሁሌ ያደርግብሃል ማለት ነው? ከአንድ ውሸት በኋላ የሚነገሩ እውነቶች በጥርጣሬ ይታያሉ አይደል ተረቱ? እኔ ስለ እናንተ ተረት እኔ ምንም አይመለከተኝም። እሺ አሁን መጮሽን አቁሚ። ትንሿ ነኝ ከኔ ጋር። ወዴት? ቼክ እንድታደርጊልኝ ነው። ማድረግ እንደማልፈልግ እኮ ነግሬሃለሁ። እኔም እኮ ያንቺን አስተያየት እንደማልፈልግ ነግሬሻለሁ። ጆሲ በፈጠረ ረፍ። እባክሽ ፀሐዩ አድክሞኛል። ጭራሽ ደግሞ አንቺ አትጨመሪብኝ። እሺ ተወኛ። በይ ተነሽ አሁን። አትይኝ እኔን ከርፋፋ። ከቀደሙ ስለምንስ ትላጭብኝ አልነበር እንዴ? ተነሽ፣ እየጠበቅኩሽ እኮ ነው። አልፈልግም አልኩህ እኮ። ለምን ኃይሌን እንድጠቀም ታደርጊኛለሽ? እንዴ እንዴት ነው ኃይል የምትጠቀመው? አናቷን መተሽ እንቷ እንዲመጣ ልታረጋት ነው? ኦ ለካ አልሸናም ካልሽኝ ምንም ማድረግ አልችልም። ጎበዝ ጭንቅላት ተሰራ። አሁን አይገርምሽም? አይገርመኝም። ለምን? መቼም ጭንቅላት ስለማይሰራ ነው። ዋጋሽን እስከምሰጥሽ በደንብ ተንጫጪ። ስራ ፈት ትንሿ ለምን በሰላም ነገሩን አንጨርሰውም? ቆይ ምንድን ነው የፈራሽው? እርጉዝ ነኝ አላልሽም እንዴ? አሁንም እኮ አይደለሁም አላልኩም። እና ለምንድን ነው አልመረመርም የምትይው? ስለማልፈልግ። ቆይ ለምን እንዳስገድድሽ ታደርጊኛለሽ? መልስሽ ዝምታ ከሆነ ማድረግ ያለብኝን ነገር ነው ያደርጋለሁ። ይኸውልሽ በህይወትሽ እንደ ዛሬ ተሳስተሽ አታውቂም። እሺ እኔ የተሳሳትኩት አንቺን እንደ ጓደኛ ያቀረብኩሽ ቀን ነው። መስሎሽ ነው? ዋው አሁን ገና ሚዛናዊ ሆንክ። ጎበዝ። ያማል እኮ። እሺ ቢያንስ እሺ ቀስ ብለህ አትታገኝ።
እንደዚህ ደስ ይላል። አትልፊ እባክሽ፣ አትፈችውም። እንዴ ምንድን ነው? ጸበል ነው ውዴ። እንደዚህ አንከረፈፈሽን ሴጣን በዚህ ባወጣልሽ። መቅዲ እዛ መኝታ ቤት ወስጄ ከማሽግሽ አርፈሽ ተቀመጪ። ኧረ እቀመጣለሁ ጆሲዬ፣ እቀመጣለሁ። ይሄ ድራማማ እንዲያልፈኝ አልፈልግም። ትንሿ ይሄን ሁሉ ውሃ በግድ ከምግትሽ በስርዓት ቼክ አድርጊልኝ። እንዴ አልጠጣም፣ እኔ አላደርግም። ቁርጥ ያለ መልስ ነሽሽ እንዴ? በስመ አብ አትጉረጥረጥብኝ። ትንሿ ከማስገድልሽ እድል እየሰጠሁሽ ነው። እንዴ አንተ ቸሩ መድኃኒዓለም ነህ እንዴ እድል መሰጣት? እንዴ አንቺ ዝም አትይም? የዛ ይቹቹ አመል ተጋብቶብኝ እኮ ነው። ይቅር በለኝ በቃ። ጆሲ በጣም እየተጃጃልክ ነው። ቆይ ደግሞ አታርፍም እንዴ? ምን ሆነሻል ጆሲ? ጅልነት መለያ አይደል እንዴ? አረ መቅደስ ዝም በይ። ወይ በስመ አብ። ከዚህ በኋላ አንድ ነገር ብትናገሪ ጆሲ ሙት፣ ምንም ነገር አልልም። ትንሿ ምንም አይነት ጭቅጭቅ አልፈልግም። ውሃውን ሰጥሽ ትጠጫለሽ። አልጠጣም። እባክሽ አትፈታተኝኝ። ተነሽና ጠጪው። ከፈለክ ግደለኝ። ይኸው በቃ እኔ እናንተ መጫወቻ መሆን ሰልችቶኛል። ይኸው ግደለኝ፣ ና ግደለኝ። ትሰሚኛለሽ? ከዚህ በኋላ አንቺን ሹሩ ምልበት ምንም አይነት አቅም የለኝም። ጆሲ በፈጠረ ተወኝ በቃ። ቀላል አማራጮች እኮ ሰጥቻታለሁ። እሷ ናት አልጠቀምበትም ያለችው። የምን አማራጭ ነው የሰጣት? ወይ ራሷን ችላ ትመርመር፣ ካልሆነ ደግሞ እውነቱን ትንገረኝ። ነገረች አይደል እንዴ? እውነቱን ምንድን ነው? እሺ እውነቱ ነብሰ ጡር መሆኗን ነው እንዴ? እንዳልሆነች እኮ እኔም አንቺም እናውቃለን። ጆሲ በቃ ለምን ተወኝ? እኔ የምለው ስልክ የት ነው ያለው? የምን ስልክ መቅዲ? የኔ ስልክ ነው። ለምን ፈለግሽው? ደውዬ የት እንዳላችሁ ልናገር። መቅዲሙሽ ትመችኛለሽ እኮ። ኧረ ራሱኑ ድብ እንበል። ትንሿ እኔ እንደዚህ እንድትሰቃይ አልፈልግም። እውነቱን ንገሪኝ። ጆሲ እውነቴን ነው። በፈለግከው ልማልልህ፣ ነፍሰ ጡር ነኝ። እሺ ዛኔ ሙት በይ እስኪ። ምን? አይዞሽ አንቺ ስላልሽ አይሞት። በመሀላ ቢሞት ኖሮ ከግማሽ በላይ ኢትዮጵያዊ ወላጅ አልባ ነበር የሚሆነው። ልክ እንዳንቺ ማለት ነው። የት አባ ስምል ደግሞ አየኝ እኔን። አሁን አንቺ ሳትሚ አውርተሽ ታውቂያለሽ? ማን የመቅደስ ነኝ ለማንም ሹፍሮ የምምለው? ዝም በይ ሾካካ። ጆሲ ጂን እያመመኝ ነው፣ እባክህን ፍታኝ። እቺን ጠጪልኝና እፈታሻለሁ። ቤቱን አበላሽው። ይዙዬ ሰው መምታት ግዴ ነው እንደዚህ ደስ የሚለው? ቆይ ግን እንዴት ሰው በዚህ ልክ አየ ይሆናል? እኔ ምን አውቃለሁ? ይዙ የኔም ጥያቄ እኮ ነው። እስኪ እንደዚህ ጠይቅልን። አረ እናንተ አረ ሞትኩኝ እኮ በእናታችሁ። ወንድም የላችሁም እንዴ? የለንም። እሺ አባትስ? የለንም። ምንድን ነው በቅሎ ናችሁ እንዴ? የበቀላችሁትማ እናንተ ናችሁ። አረ ምን እሺ ነው ሙድ እያያዛችሁ ነው በጊዎች እንዴ? እኛ የምናውቀው ነገር ቢኖር አንናገርም እንዴ? እንዴ ይሁላ እስከከተክቱን ድረስ ውይ አትናገሩ። ለምንድን ነው የማንናገሩ? እና ከኛ ጋር አህያ ምን አገናኛት? የዘር ሀረግ ግንድ ቅርንጫፍ ነው። በእናትህ ቹቹ በይሳት እንድስቅ እንዳታደርገኝ። ሳቅ ወንድሜ፣ ተራው ያንተ ነው። በደንብ ሳቅ። እሺ ቢያንስ ከመሬት ሊያንሱ። እንደውም ይዙ ጥሩ ሰው ስለሆነ ነው እዚህ ወለል ላይ ያስቀመጣችሁ። እውነት እላችኋለሁ እኔ ብሆን ግን የከብት ገረጋንቲ ውስጥ ነበር በድዳችሁ ማስኬዳችሁ። እንዴ ያው እኮ ነው። ይሄም እኮ በድድ ከሜዳ አይተናነስም። እሺ አሁን እንቀጥል ወይስ? አረ በእናታችሁ እኔ ልሞት ነው የምር እኮ። ላለመሞት ምን አድርግ? አረ እውነቴን አልቻልኩም። በቃ ፍጠራችሁ ተውኝ በቃ። ትዕዛዝ ነው? አይ የእርዳታ ጥሪ ነው። ቀለድክ? አረ እኔ አልቀለድኩም። ግድ የለህም ቀልድሃል። አረ እኔ እናቴ ምንድን ነው ልትመታኝ ነው እንዴ? ና ይዙዬ አንድ ዙር እንርገጣቸው። አረ ወንድሜ እስከ መች ነው እዚህ ተደብቀን የምንቀረው? ትንሽ ጊዜ ብቻ። እርግጠኛ ነኝ አዲስ ነገር መኖር አይቀርም። እኔ ግን ምንም እየታየኝ አይደለም። ምናልባት እኮ የሚገቡ የሚወጡ ሰዎች ላይ አዲስ ነገር ካገኘኝ ብዬ። እሱማ ልክ ነህ፣ ግን እኮ ቆየን። ሰው ግን እንዴት በዚህ ልክ ደደብ ይሆናል? በእናትህ ይህን ጆሲ የሚባለውን ሰውዬ ከየትኛው ሀገር ነው ያመጡት?
አረ ጠለፋ እኮ ገጠርም ቀርቷል። እሱ ጋር ብቻ እኮ ነው ያልቀረው። እኔ የምልህ አቤላ ለምን ገብተን አንገጥማቸው? አንተ ያማል እንዴ? ግጥም ነው የምንገጥምላቸው? እውነቴን እኮ ነው። እንዴ እንዳሰብነው እንኳን ጁስ ያፉናት ቢሆን እንደ ሌላ ጊዜው የሚሰንፍ ይመስላል እንዴ? እሱስ ልክ ነህ አቤላ፣ ግን ምን ላድርግ ግራ ገባኝ። እንዳልከው በቃ እዚህ ሆነን ብንጠብቀው ይሻላል።